አንቺ ሥላሴ በሉ በሉ እንጂ ፈርታችኋቸው ነው። አንቺ ሥላሴ ሥላሴ እናቴ በሉ ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደለም። እሺ ይህን በደንብ እንድታውቁ እፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይ እናንተ ሰፈር ያለችውን አይደለም። እሺ ሰማይ ላይ ያለች ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ ንገሩኝ። ጾታ የለውም ማለት እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁ ሁሉ ተመልከቱ። ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው ሰዎች ብቻ ነው እና ሌሎቹ። ስለዚህ ተመልከቱ። ሥላሴ አንቺ ሥላሴ ለምን እንላለን? እችን ብቻ ነው የምናገር። ሥላሴ ማለት ምን ማለት ነው ይላል። ሥላሴ ማለት የቃሉ ትርጉም ልዩ ሶስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሶስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሶስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሶስቱ ስትሉ ስንት አደረጋችሁት? እንደዛ አደረጋችሁ። ሥላሴዎች ስትባቸው ደግሞ ስንት ሆኑ? ብዙ ብዙ። በዚያው ላይ ብዙ የማይባል ነገር አለ። ሐዋርያት ይባላል እንጂ ሐዋርያቶች አይባልም። መላእክት ይባላል እንጂ መላእክቶች አይባልም ማለት ነው። የባሕርይ አምላክ ያደረገ አምላክ ስሙ የተመሰገነ ይሁንልን። ስለዚህ ልዩ እግዚአብሔር ለመኖሩ ምክንያት የማይፈልግ ይህ ቃል ወደ ነገር ብቻ ለቅሱ ሰዓት እንዳይመሽብኝ ማለት ነው። እስኪ በሉ ልዩ ሥላሴ በሉ። ልዩ ምን? ልዩ ሥላሴ ስንል ሥላሴ ማለት የቃሉ ትርጉም ምን ማለት ነው? አንዳንድ ጊዜ እንዲህ ይላሉ ዘመዶቻችን እንዴት በዚህ አካባቢ ያሉት ማለት ነው። ሥላሴ ማለት ምን ማለት ነው ይላሉ። ሥላሴ ማለት የቃሉ ትርጉም ልዩ ሶስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሶስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሶስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሶስቱ ስትሉ ስንት አደረጋችሁት? እንደዛ አደረጋችሁ። ሥላሴዎች ስትባቸው ደግሞ ስንት ሆኑ? ብዙ ብዙ። ሽቶ በጠላትነት ተነስቶበት ነበር። ያንን አምላክ እሆናለሁ ብሎ በስልጣኑ ተነስቶ ቅጠል የበላውን ሥጋ መጥቶ ከድንግል ማርያም ተዋህዶ ተመልከቱ፣ ሥጋን አምላክ አደረገው። ሥጋን እኮ ነው ያን ጠላቱን ምንድን ነው ያደረገው? እራሱ ነው ያደረገው። ለዚህ ነው ሊቃውንት ሲናገሩ ምን ይላሉ መሰላችሁ? የትንቢት ተናጋሪያችን እባብ አልዋሽም ይላል። እስኪ በሉ የትንቢት ተናጋሪያችን በሉ እባብ ምን አላለም? አልዋሽም። ምንድን ሆኖ ነበር ያሳሳተው? አምላክ ትሆናለህ ብሎ ነበር። ይኸው ሆነ። ማን ሆነ? ሥጋችን አምላክ ሆነልን። ይኸው እባብ ለማሳሳት የተጠቀመውን ቃል አምላክነት ነው የፈለገው። ይኸው ሰጠው ብሎ ሥጋችንን የባሕርይ አምላክ አደረገው። ሥጋችንን የባሕርይ አምላክ ያደረገ አምላክ ስሙ የተመሰገነ ይሁንልን። ስለዚህ ልዩ እግዚአብሔር ለመኖሩ ምክንያት የማይፈልግ ይህ ቃል ወደ ነገር ብቻ ለቅሱ ሰዓት እንዳይመሽብኝ ማለት ነው። እስኪ በሉ ልዩ ሥላሴ በሉ። ልዩ ምን? ልዩ ሥላሴ ስንል ሥላሴ ማለት የቃሉ ትርጉም ምን ማለት ነው? አንዳንድ ጊዜ እንዲህ ይላሉ ዘመዶቻችን እንዴት በዚህ አካባቢ ያሉት ማለት ነው። ሥላሴ ማለት ምን ማለት ነው ይላሉ። ሥላሴ ማለት የቃሉ ትርጉም ልዩ ሶስት ማለት ነው። ሌላ ምንም ማለት ሥላሴ ስንል አሁን በዚያውም ልናገር ስለ ሶስቱ ሥላሴ አይባልም። እሺ ገብቶችኋል? ኧረ በሶስቱ ሥላሴ ይዣለሁ አይባልም። ኧረ በሥላሴዎችም አይባልም። ሥላሴ የሚለው ራሱ ስንት ነው? በሶስቱ ስትሉ ስንት አደረጋችሁት? እንደዛ አደረጋችሁ። ሥላሴዎች ስትባቸው ደግሞ ስንት ሆኑ? ብዙ ብዙ። በዚያው ላይ ብዙ የማይባል ነገር አለ። ሐዋርያት ይባላል እንጂ ሐዋርያቶች አይባልም። መላእክት ይባላል እንጂ መላእክቶች አይባልም ማለት ነው። ስለዚህ ተመልከቱ ልዩ ሶስትነትን ካመኑ የማቴዎስ ወንጌል ምዕራፍ 28 ላይ እንዲህ ይላል፣ በአብ በወልድ በመንፈስ ቅዱስ ምን በሏቸው በሉ ንገሩኝ እንጂ ልዩ ሶስት ያላቸው አብ ወልድ መንፈስ ቅዱስ ነው ማለት ነው።
ስለዚህ ተመልከቱ፣ ልዩ ሶስት ማለታችን በደንብ እናስተውል። ከፍጥረታት ሁሉ የተለየ ልዩ ማለት ነው። እስኪ በሉ ከምናውቀው ነገር በሉ የተለየ ልዩ። የምናውቀው ሶስት አለ። የምታውቁት ሶስት የለ? ከበደ በላቸው አንዱን አምጡት። ግርማ ሶስት ናቸው አይደለም? ግን አንድ ናቸው በሉ እንጂ። ልዩ ሶስት ማለት እንደዛ አይደለም። ሥላሴ ግን ልዩ ሶስት ናቸው፣ ልዩ አንድ ናቸው። በቅድስት በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ምንድን ያላችሁት? አሐዱ አምላክ አላችሁ። ሶስት የሆነ አንድ አምላክ አለ አላችሁ። ከዛ በኋላ በቅድስት ሥላሴ ከዛ ይህ ሶስቱ ምንድን ነው ስንላችሁ ልዩ ሶስት ነው፣ ልዩ አንድ ነው። እስኪ በሉ ልዩ ሶስት በሉ፣ ልዩ አንድ። ልዩ ሶስት ማለት ተመልከቱ፣ ሶስት ተመሳሳይ ሞባይል፣ ሶስት ተመሳሳይ ሳምሰንግ ብናስቀምጥ ተመሳሳይ ራም፣ ተመሳሳይ ጂቢ ያለው፣ ተመሳሳይ ባትሪ ያለው፣ ፓወሩ ልክ የሆነ ባትሪ ብናስቀምጥ ሶስት ነው አይደለም? ሶስት ነው አይደለም? ግን አንድ ነው በሉ ንገሩ። ልዩ ማለት ልዩ ሶስት ነው ሥላሴ፣ ልዩ ደግሞ አንድ ነው። ሶስት እንጀራን አንድ ላይ ልናነባብር ስንት ነው? ሶስት በሉ እንጂ። ደግሞ ሶስት ከሆነ ደግሞ ስንት መሆን አይችልም? በሉ እንጂ። አንድ ላይ ስለተቀመጠ አንድ መሆን አይችልም። ሶስት ስለሆነ ደግሞ ተመልከቱ፣ ሶስትነቱ አንድ መሆን አይችልም፣ አንድነቱ ደግሞ ሶስት መሆን አይችልም። ሥላሴ ግን ልዩ ሶስት ነው፣ ልዩ አንድ ነው። ሲበሉ ልዩ ሶስት ነው፣ ልዩ አንድ። ለምሳሌ አሁን ልጨምርላችሁ አሁን ይሄን በደንብ እንዲገባችሁ ፈልጌ ነው። ሥላሴ ከፍጥረታት ሕግ በላይ ነው። ሲሆን ሥላሴ በሉ ከፍጥረታት ሕግ በላይ ነው። ሥላሴን በፍጥረት ሕግ አታውቀው። አሁን ይህን ስንል እኛ ደግሞ እናውቀዋለን እንላለን ስንል የሰፈሩ ሰዎቻችን እንቆይ ላምጣልህ አመጣዋለሁ እዛው ላይ ነግራቸዋለሁ። አብ ወልድን ይወልደዋል። እስኪ ይወልደዋል በሉ፣ ይወልደዋል በሉ እንጂ አይቀድመውም። ይወለዳል፣ አይቀደምም። መንፈስ ቅዱስም ይሰርጻል፣ አይቀድምም፣ አይቀደምም። ምን አላችሁ? አብ ምን ይላል? ወልድን ምን ይለዋል? ይቀድመዋል። ወልድ ከማን ይወለዳል? ይቀደማል። መንፈስ ቅዱስ ከማን ይሰርጻል? ይቀደማል። ልዩ ሶስት በሉ፣ ልዩ አንድ። ሶስት ነገሮች ሳይቀዳደሙ በአንድነት መኖር አይችሉም። ሥላሴ ግን ተመልከቱ፣ ሳይቀዳደሙ ኖሩ። ልዩ ቀዳማዊ፣ አንድ ቀዳማዊ አለ። ያ አንድ ቀዳማዊ ልዩ ሶስት ነው። ያ ልዩ ሶስት አንድ ቀዳማዊ ነው። ያዙ እንግዲህ በደንብ አድርጋችሁ ዛሬ ምስጢረ ሥላሴ ቀን ተብሏል። ያ ታዲያ የማይቀዳደሙ አሁን ምን አለ መሰላችሁ? ይህን ስንነግራቸው እንዲህ ይላሉ። አብ ከወለደ ወልድም ከተወለደ አብ አንደኛ ከማን ወለደው? ቆይ እነግርሃለሁ። ከወለደው እንዴት አይቀድመውም? እኔ ልጄን እቀድማለሁ፣ እኔ እገሌ ነው የሚባል እገሌን እቀድመዋለሁ አለ። አዎ አንተማ ትቀድመዋለህ። አብ ግን አይቀድመውም ነው። እስኪ በሉ አብ ግን በሉ ወልድን አይቀድምም። እነዚያ ስንላቸው ምን ይላሉ መሰላችሁ? ይሄ አይገባችሁም ይሉናል አሉ። እንግዲህ ካልገባችሁ ምን እንደምናደርግ አናውቅም። ለማንኛውም ባጭር ቃል አደረገ ልንገራችሁ። ዓይን ለሌለው ሰው ፀሐይን ማስረዳት ይቻላል በሉ እንጂ። አፍንጫ ለሌለው ሰው ሽቱን ማስረዳት ይቻላል አይቻልም? ውሃ ነው ልታጠብበት ነው የሚለን እኮ። ምላስ ለሌለው ሰው የማርን ጣዕም ማስረዳት ይቻላል አይቻልም? በሉ እንጂ። ማሰብ ለማያውቅ ሰው ማሰብ እንዲህ ያለ ነው ትሉት ይገባል? ለዓይነ ስውር ሰው ሀል ጽፋችሁ አቤት ሀስታል አቤት ትሉት ለሚያይ ሰው ነው የሚገባው። ጽጌረዳ አምጥታችሁ አፍንጫ የሌለው ሰው ናሽቱ ታያት ልጅ ጽጌረዳ ስታመር ቆይ የአፍንጫ ስራው ምን ማለት ነው? የዓይን ስራውስ የሚሸተተው ልይ
የሚታየውን ላሽቱት ማለት ራሱ እኮ መቀላቀል እኮ። እሺ የሽቱ መዓዛ ይታያል አይታይም? ጽጌረዳ ሲሸታችሁ ይታያል አይታይም? ማን ነገረ? አይታይም አይታይም። ቆይ አይታይም። የማይታየውን ምን አሉ? የለም የማይታየው እግዚአብሔር። በዚያውም ላይ ልንገራቸው፣ በጣም በዓለም ላይ ያሉ ፈላስፋዎች ሄደው ዞሮ ዞሮ የትኛውም በሉት ክህደት ነው የሚያስተምረው። ሄዶ እግዚአብሔር የለም ለምን ሲባሉ አይታይም። እስኪ አይታይም በሉ። የማይታይ ነገር የለም። እሺ አፍንጫ የሌለው ሰው የሽቱ ወይም የጽጌረዳን መዓዛ አለ የለም ብትሉት ግደ ቢለው በሉ እንጂ የማይሰማ ሰው በምን እናስረዳው እንችላለን? ተጫዋላ አልተጫዋም ቢሉት በምን ይሰማናል? ያንንስ ልን ነበራል። ስለዚህ ተመልከቱት፣ የማይታይ ነገር የለም አይባልም፣ እግዚአብሔር አለ እንጂ። እንደውም የሚባለው ተመልከቱ፣ ለምሳሌ አዲስ አበባ አለ የለም? አዲስ አበባ ከተማ አዳማ አለ የለም? አለ የለም? የት አለ? አሁን እኮ ሰው እንደዚህ እኮ ነው ያለ እግዚአብሔር አለ ስትል የት አለ? አንተ ስላላየው የለም ወይ? ውጣ፣ አዳማን ለማየት ውጣ፣ እግዚአብሔር ለማየት ብቃና ወይ ተገለጥ የሚበለው ነው። ፈልገህ የማታገኘው ቃለቱ እንዴ እግዚአብሔር ቃለቱ ቤት ነው የማገኘው የምትለው ማለት ነው። ስለዚህ ተመልከቱ፣ እየሰማችሁ ነው። አንድ ልጅ በእናቱ ማህፀን እንዳለ አባቴ ምን አይነት ነው ቢል እናቱ እንዲህ ያለ ነው ልትሉት ይችላል። በሉ እንጂ ተወለድና የሆነ የሚባለው ተወልደ አድገህ ይኸው ምን ይባላል? የዓለም ሀሳብ የዓለም ሞራል ለሸፈነው ሰው የእግዚአብሔርን መኖር ማስረዳት አይቻልም። ለምን? ዓለም ሸፍኖታል። አይኑ ለተጋረደበት ሰው ፀሐይን ማስረዳት ጭንቅ እንደሆነ፣ አፍንጫ ለሌለው ሰው የሽቱን መዓዛ ማስረዳት ጭንቅ እንደሆነ፣ ምላስ ለሌለው ሰው የጣዕምን መዓዛ ማስረዳት ጭንቅ እንደሆነ፣ ጆሮ ለሌለው ሰው መስማትን ማስረዳት ጭንቅ እንደሆነ፣ እጅ ለሌለው ሰው መዳሰስን ማስረዳት ጭንቅ እንደሆነ፣ እግር ለሌለው ሰው የመራመድን ውበት ማስረዳት ጭንቅ እንደሆነ፣ በዓለም ለተያዘ ሰው ምስጢረ ሥላሴን ማስረዳት ጭንቅ ነው ማለት ነው። እግዚአብሔር እንዲገልጥልን መልካም ፈቃድ ይሆንልን። ስለዚህ ተመልከቱ፣ አሁን አንድ ሰው ተመልከቱ፣ እግዚአብሔር አለ የለም? እስኪ ሁላችሁ መልሱኝ። አለ የለም? አለ ስትሉት ምንድን ነው የሚለው? አሳዩኝ። ሲያሳዩ ይበሉ መልሱ። ሀሳብን አሳየኝ። እሺ ነፋስን አሳየኝ፣ አሜሪካን አሳየኝ፣ እናንተ ላይ ላሳየኝ ይችላል። እና እኔም ጊዜ መጽሐፍ ላይ ላሳየኝ ሲፈጥር ታገኘዋለህ ነው እንግዲህ። እና እግዚአብሔር ከሁላችን ጋር ይሁን። ልዩ ሶስት ልዩ አንድ። ስለዚህ ተመልከቱ፣ አባቱ የማይቀድመው ልዩ ልጅ ነው። አንድ እስኪ በሉ አባቱ የማይቀድመው በሉ ልዩ ልጅ። አዎ ሰዎቹ እንዳሉት እኮ እኔን አባቴ ይቀድመኛል፣ አባቴንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል፣ አባቱንም አባቱ ይቀድመዋል። አይቀድሙም? አባቱን የቀደመ ልጅ አለ? አባቱ ጋር እኩል ዕድሜ ያለው ሰው አለ? የአባቱ እውቀት ያለው ልጅ አለ? የአባቱ ግዛት የሆነ ልጅ አለ? አረ በሞቴ ንገሩ። የአባቱ ኃይሉ የሆነ ልጅ አለ? አባቱ እንደውቆ ተመልከቱ፣ አባቱ ሲሰራ አብሮ የሰራ ልጅ አለ? የለም። ልዩ ልጅ የሚባለው ለዋህድ ወልድ ጋር ተቀዳሚ ተከታይ በሌለው ልጅ ነው። ሲሆን ተቀዳሚ በሉ ተከታይ በሌለው ልጅ ተመልከቱ። ያ ልጅ ተመልከቱ፣ አድጎ የማያድግ ልጅ አለ? በዚህ ያለ የማያድግ ልጅ አለ? ወልድ ግን አድጎ አባቱ እንደ አባቱ ተቀይሮ አብ የሚባልበት ዘመን የለም። ተመልከቱ፣ የዚህ ዓለም ልጅ የመጀመሪያ ዘር፣ ከዛ ጽንስ፣ ከዛስ ሕፃን፣ ከዛስ ልጅ አታውቁትም? ልጅ፣ ከዛስ ወጣት፣ ከዛስ መልሱ እንጂ ከዛስ አባት፣ ከዛስ ሽማግሌ በልጅ፣ ከዛስ አፈር። አያሻት እናንተ እንደዚህ ተቀይሮ እየለቀቀ አንዱን ሲይዝ
ወልድ ግን ተመልከቱ ልዩ ልጅ በኖረበት ዘመን እስከ ዘላለም ወልድ ነው። በሉ እስኪ በኖረበት ዘመን በሉ እስከ ዘላለም ማን ነው? እስከ ዘላለም ድረስ የአብ ልጅ ተብሎ ይኖራል። እንግዲህ ይቅር በሉኝ፣ ሰዓቴ ራሱ ጊዜ እንደሄደ ያየሁት አይደለም። እግዚአብሔር ወደ ጠቅልሎ እንዲመልሰን መድኃኒዓለም መልካም ፈቃድ ይሆንልን። እንዲህ ይሄን ያህል ቆይቻለሁ። እንዲህ እሺ፣ በቃ እኔ ጠቅለል አድርጌ እሄዳለሁ። እስኪ በሉ ልዩ ልጅ በሉ፣ ልዩ አባት፣ ልዩ ሕይወት። አያት ልዩ ምንድን ነው? ልዩ ምንድን ነው? ሶስቱን መልሱልኝ። ልዩ አባት በሉ በቃ ይሄ እንዴት አይገባም? እንዴት አስረዱኝ ካለ የምናስረዳው እንዴት መሰላችሁ? የምናስረዳው እንዴ ልዩ አባት አለ። ተመልከቱ፣ ሥላሴ ተመልከቱ። አብ በኖረበት ዘመን ስሙ አብ ነው። በሉ እስኪ ሁላችሁ እግዚአብሔር በሉ። አብ በኖረበት ዘመን ስሙ አብ ነው። እግዚአብሔር ይለወጣል አይለወጥም? በሞቴ ነገሩ ልዩ የማይለወጥ ከሆነ ተመልከቱ፣ በኖረበት ዘመን ስሙ ማለት አባት ነው። አባት ከሆነ ደግሞ አባት ለመባል ማን ያስፈልጋል? ወልድ በሉ እንጂ። ወልድ ደግሞ ወልድ ተብሎ ለመኖር ማን ያስፈልጋል? አባቱ አለ፣ አባቱ ያስፈልገዋል። አባትና ልጅ ለመኖራቸው ደግሞ ምን ያስፈልጋቸዋል? ሕይወት። የሰማችሁ ይመስለኛል ሳስበው። ከብዷቸዋል ግን ስሙት። አባት ያስፈልጋል። ያለ አባት ልጅ የለም፣ ያለ ልጅ አባት የለም። አባትና ልጅ ደግሞ ምን ያስፈልጋቸዋል? ሕይወት። እንደዚህ ከሆነ ተመልከቱ፣ እንደዚህ ከሆነ ይሄማ ተመልከቱ፣ ይሄማ እንደዚህ ከሆነ እግዚአብሔር አንድ ነው እንጂ ሶስት አምላክ አደረጋችሁ ሊሉ አይደለም። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? ሶስት አካል። ከዛ ስንት አምላክ? አንድ አምላክ። አንተም ሶስት ነህ፣ አንተም አንድ ነህ ነው መልሰች። እስኪ በሉ አንተ ሶስት ነህ በሉ፣ አንተ አንድ ነህ። ሰው ስንት ነው? ስንት ነው ሰው? ስንት ናችሁ እናንተ? አሁን ስንት ናችሁ? በእኔ ምናምን አይባልም፣ ራሳችሁ ስንት ናችሁ? ስንት ናችሁ ደግሞ? አንድ ብቻ ናችሁ? ሶስት ምናችሁ? ሶስት ነው። በራስ ግን ወድ ነው እንደዚህ አይደለም። አሁን ተመልከቱ፣ ይህንን ለመረዳት ከወይነ ነፍስን ማውጣት ነው ይላሉ ሊቃውንት። ወይም በእኛ መረዳዎች ሕይወት አላችሁ የላችሁ? አቤት። ልብ አላችሁ የላችሁ? አካል አላችሁ? ቃል ማነው? ቃል አላችሁ የላችሁ? ስንት ሰው ናችሁ? ስንት ሰው ናችሁ? ስንት ሰው ናችሁ? ሶስት ናችሁ? አንድ? ስንት ነገር ያላችሁ? እንግዲህ ልብ ብላችሁ ያዙልኝ በሞቴ። አንድ እግዚአብሔር ሶስት አካል በሉ። አንድ እግዚአብሔር በሉ ሶስት አካል። ስንት አካል ነው ሰው? አይ ሰው ስንት አካል ነው? ስንት ነገር ያለው? ታዲያ ከእነዚህ ማን ነው የቀደመ ነው? አሁን ትልቁ ጥያቄ የሚፈጥርባቸው ነው። እንግዲህ ያንን የምንረዳው እግዚአብሔርን ማለት ሰውን በመልክ ልፍጠረው። የእግዚአብሔር መልክ የሚባለው ሊቃውንት ከተረጎሙት መካከል አንዱ ሰው እግዚአብሔርን የሚመስልበት መልኩ አንድ ቃሉ እስትንፋሱና ሕይወቱ ናቸው። እስኪ ቃሉ በሉ እስትንፋሱ ሕይወቱ። ሰው ሲኖር ሰው ሲጸነስ ማን የሚጸነሰው? ቀን ነው። ማን የሚጸነሰው? እቻራ መጸነሱን አናውቅም በሉሽ። የወለዳችሁ እናቶች ትኖራለች። ልጅ ስትወልዱ ማንን የወለዳችሁ? ቀድማችሁ ማንን የወለዳችሁ? ልቡን ነው? ቃሉን ነው? ሕይወቱን ነው የወለዳችሁት? ቃሉን እሪ ስለሚል እሺ። አንድ ሰው የሚነሳ ሰው አለ? ተነስ ያንስ። እሺ ትመጣ ድረስ ችግር የለም። እየመጣ ነው፣ እያያችሁት ነው አይደል? ልጁን ማን ነው እየመጣ ያለው? ስሙ ማን? ያኛው የዚህኛው
የኛ ወልደ ሐዋርያት መጣ። ወልደ ስንት ሰው ነው የመጣው? ይጋ ስትወለድ ምን ማን ምን ከነ ይወለድ እሺ ሌጋ ስትመጣ ምን ነው የመጣው? ቃል ነው የመጣው። ቃል ቀርቷል። ይዘው ነው የፈተው። አይ ጥያቄ ጠይቃችሁ የፈለኩት አሁን ይኸውላችሁ መጥቷል። ሲመጣ ማን ነው መጣ የሚባል በሉ እንጂ ንገሩ። ሲወለድ አሁን አንተ ስታስበው ስትወለድ ማን የተወለደ ይመስል? ስትፈጠር ማን ቀድሞ የተፈጠረ ይመስላል? ከቃል ከልብ ከህይወት ህይወት ነው የቀደመው። አካል ያለ ህይወት አይመጣማ። ስንማል ኩራባቸው የሚባል ሰው አለ። ኩራባቸው ስም አለ አይደለም? ስም ወልደ ሐዋርያት ማለት ነው። ሰው ስሙ ነው። ዜሪስትልኝ መልሶታል። ስሙ ማን ነው? ባሉ ነገሩ ሰው ሲፈጠር ምን ያለው ነው? ቃል በሉ፣ ልብ፣ እስትንፋስ። ማን ቃል ልብን ይቀድመዋል። ከቀደመው ተመልከቱ። ቃል ልብን ከቀደመው ልብ ድዳ ነበረ ማለት ነው። ደግሞ ሰው አካሉ ብቻ አካሌ ቀደመ ካለ አካሌ የሞተ ነበር ማለት ነው። ቃሌ ብቻ ነው ያለ ካለ ደግሞ ቃል ደግሞ ያለ ልብ አይኖርም ማለት ነው። አያችሁ አይደል? ሰው ባለ ጊዜ ምን ማለታችን ነው? ልብ፣ ቃል፣ እስትንፋስ ያለው ሰው ማለታችን። እስኪ ሰው በሉ። ማን ሰው ሲፈጠር ቃሉ አይቀድምም፣ ልቡም አይቀድምም፣ እስትንፋሱ አይከተልም። ሁሉም አንድ ጊዜ ይገኛሉ እንጂ በሉላችሁ። ሁሉም በሉ ስንት ጊዜ ይገኛሉ? አንድ ጊዜ ነው የሚገኘው። እንደዚያ ከሆነ ተመልከቱ፣ አብ ልብ ከሆነ ወልድ ቃል ከሆነ መንፈስ ቅዱስ ሕይወት ከሆነ ተመልከቱ፣ እግዚአብሔር ተመልከቱ፣ የእግዚአብሔር ስሙ በኖረበት ዘመን እግዚአብሔር ከሆነ አብ ልብ አብ በኖረበት ዘመን ቃሉ ወልድ አለ ማለታችን እኮ ነው። ወልድ ምኑ ነው? ቃሉ በሉ እንጂ። ልብ በኖረበት ዘመን ማን አለ? ቃል አለ። አብ በኖረበት ዘመን ማን አለ? ወልድ አለ። ወልድ በኖረበት ዘመን ማን አለ? መንፈስ ቅዱስ አለ። ሕይወት የሌለው ልብ ሕይወት የሌለው ቃል የለምና አንድ ነገር ሊመልስ ልዩ አባት፣ ልዩ ልጅ፣ ልዩ ሕይወት ብለን እንዛለን። አንድ ነገር ብቻ ልናገር። እየሰማችሁ ነው? የሥላሴ ስማቸው አካል ነው፣ አካላቸው ስም ነው። ሃይማኖተ አበው ምዕራፍ 13 ላይ ወአካላቲሆሙ ለስሉስ ቅዱስ አስማቲሆሙ ወአስማቲሆሙ ለስሉስ ቅዱስ አካላቲሆሙ ምንድነው? ወአካላትኒ ጽኑዓን ቅቡማን ፍጹማነ ገጽ ወመልክ ብሂል ይላል። የሥላሴ ስም አካል ነው። እስኪ ስም በሉ። አካል ነው። አካል ምንድን ነው? ስም በሉ እንጂ። የሰው ስሙ ማን ነው? ሰው በሉ። አካሉስ ማን ነው? ሰው። ይሄ ገብረ ማርያም ምናምን የሚለው ምንድን ነው? ታፔላ ነው። እሺ እንጂ ሰው አይደለም። ሰው የሰው መጠሪያ ስሙ ሰው ነው። ሰው ደግሞ የምን ስም ነው ካልከኝ የአካል የመገኘት ስሙ። እነዚያ ከሆነ የእግዚአብሔር ስሙ ተመልከቱ። የአብ ስሙ በኖረበት ዘመን አብ በሉ። እስኪ አብ በሉ። በኖረበት ዘመን ስሙ ማን ነው? ወልድ። ወልድ በኖረበት ዘመን ስሙ ወልድ ነው፣ አይቀየርም። አድጎ የሚቀየርበት ዘመን የለውም። ያ ስም ምንድን ነው ካልከ አካል ነው። አካል ደግሞ ስም ነው። እንኳንስ የሥላሴ ስም የኔ ስሜ አካል ነው፣ አካሌ ስም ነው። ለዚህ ነው ሊቃውንቱ ምን ይላሉ? በስመ አብ ወወልድ ወመንፈስ ቅዱስ ካሉ በኋላ ምንድን ነው? ሰለስተ አስማተ ለሲኤ እትመረኮዝ። አያችሁ፣ የሥላሴ ስም ምንድን ነው? አካል ነው። ያንን ስሙን ይዤ ሦስቱን ስም ይዤ ምን እለዋለሁ አለ? እመረኮዘዋለሁ። ስማቸው ምን ስለሆነ? አካል ስለሆነ። አካሉን ስም ያደረገ አምላካችን ስሙ የተመሰገነ ይሁን። እስኪ በሉ ልዩ ሥላሴ በሉ። ልዩ ሥላሴ። ሁለተኛው ልጨምርና እንግዲህ ልዩ ሥላሴ ስንል ተመልከቱ፣ ፍጥረታት በሚያውቁት ሕግ የማይለካ ነው። እናንተ እንዴት አወቃችሁት? አንተ መልአክ ነህ ወይስ ፈጣሪ ነህ ካለኝ እኔ የማውቀው እግዚአብሔር እንደነገረኝ ነው። በሉ እኔ የማውቀው በሉ እግዚአብሔር እንደነገረኝ ነው። ሰዎቹ ምንድን ነው መሰላችሁ? ይሄ ለእናንተ አይገባችሁ። እኔ እንደዚህ ነው ስንላቸው እኛ ካልተረዳ ነው አንተ መልአክ ነህ ይለኛል። እንደውም
ከመላእክት በላይ ነን። ለምን? ከመላእክት የመላእክት ጌታ ሰው ሆኖ አባቴ ላከኝ እኔም ተላኩ ብሎ አንድነቱን ሦስትነቱን የነገረን እሱ ስለሆነ ስለሱ የምናውቀው እኛ ኦርቶዶክሳውያን እና አውቀን እንድንኖር ያደረገን እግዚአብሔር ይመስገን። እስኪ በሉ ቅድስት ሥላሴ በሉ። ማለት ምን ማለት ነው? ልዩ ሥላሴ ሆኑ። በደንብ ሰዓት ስለሌለኝ የመጨረሻውን ብቻ ነግሬያችሁ ልተዋችሁ። ከዛ ንጹሕ ሥላሴ እስኪ በሉ። ንጹሕ በሉ። ንጹሕ በደንብ በሉ። ከዛ ክቡር ሥላሴ በሉ። ንጹሕ ሥላሴ፣ ክቡር ሥላሴ፣ ጽኑ ሥላሴ በሉ። ከዛ ምን እናደርገዋለን መሰላችሁ? ይሄን ቃል ንጹሕ ሥላሴ ስንል ተመልከቱ። ብንበድልም ማነው ሰው ከበደል አይነጻም። ሥላሴ ግን ንጹሕ ናቸው። ንጹሕ ናቸው። ንጹሕ ናቸው ማለት ኃጢአት በባህሪያቸው አይስማማም። እሳት ይሞቃል እንጂ እንደማይቀዘቅዝ፣ ውሃ ይቀዘቅዛል እንጂ እንደማይሞቅ፣ ለሱ መሞቅ እንደማይስማማው፣ ለሥላሴ ለፀሐይ የሚስማማት ብርሃንነት እንጂ ጨለማነት እንደማይስማማት፣ ለሥላሴ ኃጢአት አይስማማቸውም ማለት ነው። የሥላሴ ልጅ ያደረገን ሥላሴ ይመስገን። ሥላሴ እናታችን ወይ እስኪ አንቺ ሥላሴ ወይ በሉ እንጂ ፈርታችኋቸው ነው። አንቺ ሥላሴ፣ ሥላሴ እናቴ በሉ። ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደለም። እሺ ይህን በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ ልጅ ናት? ፀሐይ ሴት ናት ወንድ ናት? ፀሐይ እናንተ ሰፈር ያለችውን አይደለም። እሺ ሰማይ ላይ ያለች ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በወንድ ንገሩ። ጾታ የለውም ማለት እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉጅ ጾታ የለውም። እንደዚሁ ሁሉ ተመልከቱ። ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለን ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ። ሥላሴ አንቺ ሥላሴ ለምን እንላለን? እችን ብቻ ነው የምናገረው። ቅድስት ሥላሴ የሚለው እናቴ ሥላሴ ማለት ነው። አንቺ ሥላሴ እስኪ በሉ። አንቺ ሥላሴ በሉ። ሥላሴ ምናችሁ ናቸው? በሉ እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ። እናት ለልጇ እንደምታዝን ሥላሴ ለፈጠሩት ያዝናሉ። እናት ተመልከቱ። ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ሥላሴን እስከነ ኃጢአታችን ተሸክመው ለክብር ያበቁናል። እናት ተመልከቱ። ለልጇ ተወልደዋለች። ልጇን ከወለደችው በኋላ በጭንቅ ነው የወለድኩህ ብላ አትጥለው። እንደውም መከራውን እያሰበች ልጇን ትወደዋለች እንጂ። በዚያውም ላይ አንድ ነገር ልንገራችሁ። በዚህ ዓለም በመዋደድ አህያን የሚያህል ፍጥረት የለም። አሁን ጌታ ግብፅ ሲሰደድ እናቱ ስትሄድ አህያ አይታችኋል? አክስላት ሆን አህያ ነቻረላው ለምን ይመስላችኋል? ጌታ በአህያ ተሰደደ፣ በአህያ ቤተ መቅደስ ገባ። ከአህያ ጋር ነው አህያ ምን ታደርግለታለች? እሱ እንደ አህያ ልጁን የሚወድ ፍጥረት የለም ይላል። እስኪ በሉ እንደ አህያ በሉ። ልጁን የሚወድ ፍጥረት የለም። ተወዳላችሁ ልጆቻችሁ? በፍጹም። በዚህ ዓለም በመዋደድ ልጅን በመውደድ አህያን የሚመስላት የለም። ለምን ከተባለ ተመልከቱ። አህያ ልጇ ገደል ብትገባ ተከትላ ነው የምትገባ። ልጇን ሳር እንኳን ስትበላ ተመልከቱ፣ እየዞረች ልጇን እያየች ነው የምትበላ። ጅብ እንኳን ከመጣ አስቀድማ ካልቀማት ካልነጥቃት በስተቀር አስቀድሞ ከልጇ በፊት እናቲቱ ትሞታለች እንጂ ልጇን አታስብልም። ስለዚህ ምን ማለት ነው? በአህያ ተሰደደ ክርስቶስ። በአህያ መሰደድ ማለት ምን ማለት ነው? እኔን አህያ ልጇን እንደምትወድ ሁሉ እናንተ እስካላችሁበት እስከ መቃብራችሁ ድረስ ልወዳችሁ መጥቻለሁ። ወይም ተመልከቱ፣ በሚፋቀሩ ሰዎች መካከል እገኛለሁ ሲል አህያ የተቀመጠ። ስለዚህ ነው ወደ ነገር የመርሳችሁ። ሥላሴ ልዩ ምንድን ነው? እናት ነው። እናት ተመልከቱ፣ ልጇን ምን ታደርገዋለች የመሰላችሁ? ታጥበዋለች። ታጥበውና ስታበቃ ሄዶ ቆሻሻ ይገባል።
አይነካም? ቆሻሻ ልጅ ይነካል። ይሄድና ልጅ እሺ ልጅ ትላለች። ከዚህ በኋላ ጭቃ የሚባል ነገር እንዳነካ ትላለች። እሺ እሺ ይወጣና ጭቃውን አብኩቶ ይመጣል ቤት። ከዛ በኋላ ይሄድና ልጅ ችግር የለበት ውሻ ካለ አጠገቡ ዝም ብሎ እሺ እያለ ይጫወታል። ታው ልጅ ተው ትለዋለች፣ አይሰማም። ይሄድና ወጥቶ ሲያበቃ ተመልከቱ፣ እንደዚያ በቆሻሻ ተነክሮ ይመጣል ቤት። በቆሻሻ ተነክሮ ከመጣ በኋላ እናት እንደምታደርገው እጥብ አድርጋ ልጅ ሲበሉ አጥባ ልጅ በሉ ምንድን የምትለው እናት አጥባ ልጇ ታደርገዋለች። ሥላሴ እናታችን ነው። ሥላሴ ንጹሕ ነው ማለታችን ተመልከቱ። ኃጢአት ብንሰራም እንኳን በንስሐ አጥቦ ልጁ የሚያደርገን ነው። ኃጢአት ሰራችሁ ብሎ አውጥቶ አይጥለንም። ነገም ወጥቶ ነገም ወጥተን ብንቆሽሽ ነገም ተቀብሎ ንጹሕ ያደርገናል። ተመልከቱ፣ አንድ መነኩሴ ነበር። ወጣ ገዳም ላይ። ከገዳም ወጥቶ ተመልከቱ ሥላሴን ካደ፣ ባጭሩ ማለት ነው። በሴት ምክንያት ላይ ካደ። ይሄ ከአይነ ግልፎ የምትባለው ደረ ልቡናው ጽዮን ፍቅረ አዲግ ሲል ለዘወፃለን ሃይማኖት ይሉታል ሊቃውንቱ። ልተወው ታሪኩን። ከተማ ይወጣና አንድ ሴት ይሄ ከዛ በዛ የተነሳ ለአገባሽ ሲላት አባቴ ልጠይቅ። አባቷን ስትጠይቀው ሃይማኖቱን ይካድ አላት። እሺ ክዳለሁ ብሎ ምስሌ አንቺን ካገቡ የካሃዲ ልጅ ሃይማኖት አይቀጥልም፣ ሃይማኖቱን ይክዳል። ከዛ ሄዳት አሁን ክጃለሁ ለአገባሽ ይላል። አይ ቆይ አባቴ ልጠይቅ። አባቷን ስትጠይቀው አይ ገና መንፈስ ቅዱስ ስላልተለየው ቆይ በይ ማለት መንፈስ ቅዱስ ከኛ ሩቅ አይደለም ስንክደው እንኳን ከአካሉ ወጥቶ በርግብ አምሳል ዛፍ ላይ ሲያልፍ አይቶት ነበር። አያችሁ መንፈስ ቅዱስ የዋለው ስንክደው እንኳን አይለየንም፣ እንኳን ኃጢአት ሰርተን ማለት ነው። ከዛ ምን አለችው? ሄዳ ቆይ ተብላ አላለችው። ምንኩስና አፍርሼ ሃይማኖቴን ክጄ አንቺን ካላገባው ምን ያደርግልኛል ሥላሴ በደልኩ ብሎ 21 ቀን ሱባኤ ገባ ይላል። ስንት ቀን? 21 ቀን ሱባኤ ሲገባ መንፈስ ቅዱስ መጥቶ ሲዋሃደው አየ ራሱ መንፈስ ቅዱስ በርግብ አምሳል መጥቶ ሲያርፍበት። ስለዚህ ተመልከቱ ሥላሴ ብንክዳቸው እንኳን የማይተውን ናቸው። ስንመለስ አጥበው በንስሐ ልጅ የሚያደርጉ ናቸውና የሥላሴ ልጅ ያደረገን እግዚአብሔር ይመስገን። ስለዚህ ንስሐ ትገባላችሁ አይደል? አገቡ እንድንገባ መድኃኒዓለም ይርዳን። ሰዓቴን ጨርሻለሁ መሰለኝ። ስብሐት ለእግዚአብሔር። ይቆያል። አባቴ ቄርሎስ ነው። አባቴ ጎርጎርዮስ ነው። አባቴ ዮሐንስ አፈወርቅ ነው። አባቴ ተመልከቱ እነ ቅዱስ ፖሊካርፐስ ናቸው። አባቶች ሐዋርያት ናቸው። እኛ የምናምነው ሃይማኖታችን እንዳለው ነው እንጂ የምናምነው ዛሬ ተነስተን የምናመጣው አይደለም። ስለዚህ እንደ አባቶቻችን ካመን የአባቶቻችንን መጽሐፍ ይዘን መሄድ አለብን። ይህ ሃይማኖት አበው በአንድ ነገር በብዙ ነገር ይመስሉታል። አንድ ብቻ ነገራችሁ ልሄድ። ሃይማኖት አበው ማለት ሰንሰለት ማለት ነው ይላል። እስኪ በሉ ሰንሰለት በሉ። ምን አልኳችሁ? አሁን እንግዲህ አንድ ነገር ልንገራችሁ። የምናምነው እንደማን ነው? ነገሩ ጌት እንደ አባቶቻችን ነው። እንደ አባቶቻችን ካመን የኛ አባት ማን ነው ሲባል አባታችሁ ማን ነው ስትባሉ ማን ነው አባታችሁ? በሉ አቤት። ትልቁ ችግር ይሄ ነው። ዝም ብሎ አባት አለኝ እሺ ማን ነው አባት ሲባል ዝም ማወቅ አለብን። እውነቴን ነው የምላችሁ። ክርስቶስ ወንጌልን ካስተማረ በኋላ ለሐዋርያት ነው የሰጣቸው። ከሐዋርያት ሐዋርያን አበው ነው የተቀበሉት። ከሐዋርያን አበው ሊቃውንት ናቸው የተቀበሉት። ከሊቃውንት እኛ ጋር የደረሰው በዚያ ሰንሰለት። ስለዚህ እኛ የምናምነው አሁን የሚመጣ እንግዳ እምነት ሳይሆን ክርስቶስ የሰበከውን ነው። እዚያ ለመድረስ ደግሞ ሰንሰለታችን አባቶቻችን ናቸው ማለት ነው። አሁን በደንብ ተመልከቱ። ሃይማኖት ወይም ሃይማኖት አበው ሰንሰለት ተብሎ ይጠራል። ሰንሰለት ተመልከቱ በአንዱ ወገን ዞሮ መካከል ላይ ሁለቱን የተለያዩትን ነገሮች እንደሚቆልፋቸው ወይም እንደሚያያይዛቸው ይህ የምንማረው ሃይማኖት አበው ትምህርት ወይም የኛ የምናምናት እምነት ከአባቶቻችን ጋር የተያያዘች ከክርስቶስ ጋር ያለች ናት። አዲስ የመጣች አይደለችም። ሃይማኖት አበው ወይም ሃይማኖታችን ሰንሰለት ተብሎ ይጠራል። እስኪ በሉ ሰንሰለት በሉ እንጂ በደንብ ሰንሰለት ማያያዝ የሚችለው ምን ሲል ነው?
ሲያያዝ ነው በሉ እንጂ ሳያያዝ ማያያዝ ይችላል። ስለዚህ የተያያዘ ነው። አሁን በደንብ እናንሳ። የኔ እዚህ ያሉትን መምህራን አባትህ ማን ነው ስትሏቸው የኔታ እንትና ናቸው። የኔታ ደግሞ ከማን የተማሩ ናቸው? ከሊቃውንት የተማሩ ናቸው። ሊቃውንት ከሐዋርያን አበው የተማሩ ናቸው። ሐዋርያን አበው መካከል ሄሬኔዎስ የሐዋርያት ተማሪ ነው። ሄሬኔዎስ ደግሞ ተመልከቱ ከማን ያደርሰናል? ከቅዱስ ጳውሎስ ያደርሰናል። ቅዱስ ጳውሎስ ከማን ያደርሰናል? ከቅዱስ ጴጥሮስ። ቅዱስ ጴጥሮስ ከማን ይደርሳል? በሉ ከክርስቶስ በሉ እንጂ። ክርስቶስን ስናነሳ ማን ይመጣሉ? ነቢያት። ነቢያትን ስናነሳ ማን ይመጣሉ? መላእክት። መላእክትን ስናነሳ ማን ይመጣል? እራሱ እግዚአብሔር ይመጣል። ከዚህ መካከል በደንብ አድርጋችሁ ስሙ። ከዚህ መካከል ላይ አንድ ሰው ተነስቶ እኔ የማምነው እንዲህ ነው፣ እኔ የምተረጉመው እንዲህ ነው፣ የኔ እውቀት ይሄ ነው፣ መጽሐፍ ቅዱስ ይሄ ነው ካለ ቆራጣ ብረት ይባላል። እስኪ በሉ ቆራጣ በሉ። ብረት ከሰንሰለቱ መካከል አንዷ ብረት ብትወጣ ምንድነው ስሟ? ሰንሰለት ነው ስሟ? በሞት የነገሩ ቆራጣ የሚል ብረት፣ የተቆረጠ ብረት የሚል ሰው ነው የሚሰጣል። ሰንሰለት የሚለው ስም ይነሳታል። ስለዚህ ሃይማኖት አለ የሚል ሰው እንደማን ማመን አለበት? እንደ አባቶቹ። አሁን እኛ ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን እምነታችንን ስንከተል የት ነው ያለነው? ከማን ጋር ነው ህብረታችን ካላችሁ ከመላእክት ጋር ነው ህብረታችን። ለምን? ለመላእክት የተገለጠው ጌታ ለነቢያት፣ ለነቢያት ትንቢት ያናገረው ጌታ ተወልዶ፣ የተወለደው ጌታ ሐዋርያትን አስነስቶ፣ ሐዋርያትን ያስነሳው ጌታ በሊቃውንት አድሮ ከዚያ እኛ ጋር ደርሷል። ከዚህ መስመር የወጣ ሰው እምነት አለን አይበል። እምነቱ ይሄ ስለሆነ ከዚህ ቤት እንዳይነጥለን መድኃኔዓለም ይርዳን። ስለዚህ የምናምነው እንደማን ነው? በሉ ንገሩኝ እንጂ። እንደ አባቶቻችን እናምናለን። እንደ አባቶቻችን ካምን እንደ አባቶቻችን መስራት፣ እንደ አባቶቻችን መኖር ይጠይቀናል። እና ወደ ነገር ሄደን እስኪ ልዩ ሥላሴ በሉ እንሰብካለን። ቅዱስ ጳውሎስ እንዲህ አለ፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ አለ። እኛ የምንሰብከው የተሰቀለውን ክርስቶስን ነው አለ። አሁን ተመልከቱ፣ የተሰቀለውን ክርስቶስን ለመስበክ ሥላሴን ማወቅ መነሻ ነው። ገብታችኋል? የተሰቀለውን ክርስቶስን ለመስበክ አንድም ሶስትም መሆኑን ማወቅ አለብን። ስለዚህ ግን ተመልከቱ፣ ልዩ ሥላሴን እንሰብካለን ማለት ተመልከቱ፣ እግዚአብሔር ልዩ ይባላል። ማን ነው ልዩ የሚባለው? ልዩ እግዚአብሔር ወልድ። ልዩ ምን? ልዩ እግዚአብሔር ስንለው ምን ማለታችን ነው? ልዩ የሆነ እግዚአብሔር። ልዩ የሆነ እግዚአብሔር ማለት ምን ማለት ነው? ዶሮ እንቁላል ትወልዳለች። በእንቁላል ውስጥ መኖር አትችልም። ሰው ቤት ይሰራል ወይም ልጅ ይወልዳል። በወለደው ልጅ ውስጥ መኖር አይችልም። በወለደው በሰራው ቤት ውስጥ ከኖረ ሰውየው ገብቷል። ከገባ ሰውየው ቤቱን መያዝ አይችልም። ከቤት ውጭ መሆን አይችልም። ልዩ እግዚአብሔር ተመልከቱ። ልዩ ሰሪ ወይም ልዩ ፈጣሪ ማለት ተመልከቱ። ዓለም ሳይኖር ሰው ያላለም ፍጡር ያላለም መኖር አይችልም። እግዚአብሔር ግን ያላለም የኖረ ነው። ዓለም ሳይኖር ራሱን አድርጎ ዓለም አድርጎ እየኖረ ነው። ለእግዚአብሔር ለመኖሩ ምክንያት የለውም። እስኪ በል ለመኖሩ በሉ ምን የለው? ለመኖሩ ምክንያት አለ? ለመኖሩ ምንም አያስፈልገውም። ሰማይ አልነበረም፣ እግዚአብሔር አለ። አመስጋኝ ሳይኖር ተመስጋኙ እግዚአብሔር አለ። ነዋሪ ሳይኖር የሚኖር እግዚአብሔር አለ። የሚንቀሳቀስ ሳይኖር አንቀሳቃሽ እግዚአብሔር አለ። መጀመሪያ ሳይኖር መጀመሪያ የሌለው እግዚአብሔር አለ። መሰረት ሳይኖር መሰረት የሌለው እግዚአብሔር አለ። ተመልከቱ፣ ልዩ ነው እግዚአብሔር። እግዚአብሔር ልዩ ነው ስንለው በፍጥረታት እንኳን ታስቦ ሊዘለቅ አይቻልም። ተመልከቱ፣ እግዚአብሔር እሰ ንጉሡ ቅድመ ዓለም አለ ቅዱስ ዳዊት። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። እስኪ በሉ እግዚአብሔር በሉ። ከመቼ አስቀድሞ? ንጉሥ ነው። እሺ የትኛው ንጉሥ ነው? ፍጡር ሳይኖር እንደው በሞት የተውት ሕዝብ ሳይኖር መንገስ ይቻላል? አይቻልም። እግር ሳይኖር ተመልከቱ፣ አንገት ሳይኖር ራስ መቀመጥ አይችልም። የዚህ ዓለም ነገስታት እንዲህ ናቸው። ሕዝብ ከሌለ በማን ላይ ይሾሙታል? እግዚአብሔር ግን የሚሾምበትን ፍጥረት ሳይፈጥር እግዚአብሔር ግን ንጉሥ ነው።
ማን ሳይኖር ሰማይም ምድርም ሳይኖር እግዚአብሔር ንጉሥ ነው። እግዚአብሔር ምንድን ነው በሉ እንጂ። ታዲያ እግዚአብሔር ይነግሳል? አሁን ብናከብረው አይነግስ። እግዚአብሔር ተመልከቱ ንጉሥ ነው አለ። እንዴት ስንለው ደራሲው ዓለማት ዓለም ሥላሴ ዛልብክም አለ መለሰ። ለዓለም ሥላሴ ዓለም ናቸው እንጂ ለሥላሴ ዓለም የላቸውም ማለት። እስኪ ወዲህ ለዓለም በሉ ሥላሴ ዓለም፣ ለሥላሴስ ዓለም የላቸውም። እግዚአብሔር መጀመሪያ ቢኖረው መጨረሻ ይኖረው ነበር። መጨረሻ ቢኖረው መጀመሪያ ይኖረው ነበር። እግዚአብሔር መጀመሪያ የሌለው ልዩ ነው፣ መጨረሻ የሌለው ልዩ ነው። እግዚአብሔር ለንግስናው መነሻ የለውም፣ ለንግስናው መድረሻ የለውም። ስለዚህ ልዩ እግዚአብሔር ማለታችን ልዩ እግዚአብሔር ፍጥረታትን በሙከራ ውጤት እንኳን ያላመጣቸው ልዩ እግዚአብሔር። እስኪ በሉ ልዩ እግዚአብሔር ነው። ምቀኝነት የሌለበት ልዩ ንጉሥ፣ ምቀኝነት የሌለበት ልዩ ንጉሥ። ሰው ጠላትን አይፈጥርም። ሰው ተመልከቱ፣ በደንብ አድርጋችሁ አስቡ። አሁን እግዚአብሔር ቸር መሆኑን በምን እናውቃለን ቢባል ሰይጣንን በመፍጠሩ ነው መልሱ። እስኪ በሉ ሰይጣንን በሉ ምን በማለት ነው? በመፍጠሩ። ለምን ካልከኝ ተመልከቱ፣ በመንግስቱ ላይ በራሱ መንግስት ላይ እኔ ፈጣሪ ነኝ ብሎ እጁን የሚያነሳ ሰይጣንን መፍጠሩ ልዩ እግዚአብሔር ያሰኛል። ልዩ ከዚህ ዓለም ነገስታት የተለየ ቅናት የሌለበት። አሁን በዚህ ዓለም ያለ ሰው ሁሉ ቀናተኛ ነው። ሁሉም ሰው ማለት ነው። ሁሉም ሰው ቅናቱ ሊለያይ ይችላል። እሺ አንድ ፈላስፋ ምን አደረገ መሰላችሁ? ዕፀ ሕይወት የምትባል አለች። እናንተም ስለማታገኟት አትጥፉ፣ ካገኛችኋት ሞክሩ፣ ግን ይቅርባችሁ። ብታገኟት ራሱ እንዳትነኳት። ዕፀ ሕይወት የምትባለው ዛፍ ማለት ነው። እና እሷ በባህሪዋ እግዚአብሔር ሲፈጥራት በእሷ የታጠበ ሰው አይሞትም። ምን አይሉ? እኔ በደንብ ስሙ ብያለሁ። እናንተ ሌላ ነገር አድርጋችሁ እንዳሰቡ በደንብ መስማት አለባችሁ። ያ ማለት ተመልከቱ፣ ሰው 130 ጊዜ ቆራርጦ ቢጠላችሁ ነፍሳችሁ ከተቆረጠው ማትለይም፣ ከዛኛው ማትለይም። ትልቁ ችግር እሱ። ከዛ አንድ ፈላስፋ ያገኛታል ዛፏን። ሲያገኛት ቆይ ይችንማ ቀጥቅጬ ልታጠብባት ይልና ይዞ በእንስራ በማድጋ አድርጎ ቀጥቅጦ ከተማ ውስጥ መንገድ ዳር የምታጠብ ሰው ሰፈር ከሆነ ሰው ይረግጠውና ሕያው ይሆናል። ስለዚህ ጫካ ልግባና እዚያው ጫካ ለብቻ ልታጠብ ብሎ ተሸክሞት ሄደ። ግን ሰውየው አንድ ድንቁርና ነበረበት። ሰው ሁሉ አልቆ ከዛ ጫካ ውስጥ ሲታጠብ ጅብ፣ ነብር፣ ዘንዶ ቢረግጠው ሕያው ይሆናል ይሆናል። ከሆነ ከሰው ተለይቼ ሰው ሁሉ አልቆ ብቻዬን እንድኖር ካለ ሰው ሁሉ አልቆ እሱ ከማን ጋር ይኖር? ከእንስሳ ጋር ይኖር ማለት ነው። ተንኮሉ ሰው እስከዚህ ድረስ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እስመ እግዚአብሔር ምንድን ነው? እግዚአብሔር የዚህን ዓለም ጥበብ ሞኝነት አደረገ ወይ? ያ ፈላስፋ ተሸክሞ አይደል ጫካ ሊገባ ሲል መልአክ በሰይፍ መታት፣ ተከፈለች። አንድ ጎኑ ላይ ፈሰሰ፣ አንድ ጎኑ ባዶ ቀረ። ቀኑ ሲደርስ ሞተ አንድ ጎኑ ግን ሕያው ሆነ። በል ተሸክሞ ኖረ ይላል ተቆመ። ስለዚህ ሰው ተንኮለኛ ቀናተኛም ነው። እግዚአብሔር ግን ቅናት የሌለበት አባት ነው። ልዩ ስንለው ቅናት የሌለበት። እስኪ በሉ ቅናት የሌለበት ወይ አባትም ቢሆን ይቀናል። በማን? በልጁ። እናትም ብትሆን በልጇ ትቀናለች። እሱን ልንገራችሁ። ለምሳሌ ሴትዮዋ እናቲቱ ባልና ሚስት 2 መኪና ቢኖራቸው ልጃቸው 6-7 መኪና ቢኖረው ያው ቀልቻለሁ አይደለም የሚሉት። ምን መሰላችሁ የሚሉት? አዎ ይገርማል፣ እኔ እኮ አንድ መኪና ሰጥቼው እንዲህ አድርጌው አሁን በቃ ታዋቂ ነው የኔ ልጅ ከተማው ላይ፣ ግን ውስጡን እየበላው ቢሆንም ትንሽ እኔ ነበርኩ እንጂ ባለሀብት መሆን ያለብኝ ይላል። እግዚአብሔር ግን ልዩ የማይቀና አባታችን ነው። አለመቅናቱን የምናውቀው ተመልከቱ፣ ፈጥሮ መተው ብቻ ሳይሆን የፈጠረውን ያንን ጠላት የነበረውን